ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስቶቹን የመደመር መንግስት ዛሬ ላይ ሆኖ የተሻለ ነገን የሚያይና የሚገነባ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የመደመር መንግስት መጽሐፍ የኢትዮጵያ ችግሮችን በጥልቀት የዳሰሰና መፍትሄ ያመላከተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናገሩ። ኢትዮጵያ ምርታማነትን በማሻሻል ያስመዘገበችው ለውጥ አድናቆት የሚቸረው ነው ሲሉ የጀርመን ጊሰን ዩኒቨርሲቲ ተመራማሪ ፕሮፌሰር ኤሚሊ ፖፐንቦርግ ገለጹ። ህዝቡን በማስተባበር በታላቁ የኢትዮጵያ ህዳሴ ግድብ ላይ የተገኘው ስኬት በሌሎች የክልሉ ሰላምና የልማት ስራዎች ላይ ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ ተናገሩ። ዜናዎችን በዝርዝር እንመለከታለን። ከዜናዎቹ ጋር ዘላለም ይበልጣል ነኝ። አብራችሁን ቆዩ። የመደመር መንግስት ዛሬ ላይ ሆኖ የተሻለ ነገን የሚያይና የሚገነባ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር ሐሳብ የጻፉት አራተኛው መጽሐፍ የመደመር መንግስት ተመርቆ ለንባብ በቅቷል። ጠቅላይ ሚኒስትሩ በዚሁ ጊዜ እንዳሉት መጽሐፉ መነሻ፣ መዳረሻ፣ መንገድና መንግስት በተሰኙ አራት ሐሳቦች ዙሪያ እንደሚያጠነጥን አብራርተዋል። በዚህም መጽሐፉ ኢትዮጵያ ለምን ድሃ ሆነች ከሚል ቁጭት እንደሚነሳና የጠራ መፍትሄ እንደሚያመለክት ጠቁመዋል። መፍትሄዎቹ ደግሞ የኢትዮጵያን መዳረሻ በግልጽ የሚያስቀምጡ መሆኑን አንስተው የመደመር መንግስት የኢትዮጵያን ብልጽግና የሚመኝ ብቻ ሳይሆን እንዲሳካ የሚሰራ ነው ብለዋል። ሁለንተናዊ ሳቢውም ሌሎችን ለመምሰል የምትጥር ሳይሆን ራሷ ምሳሌ የምትሆን ሀገር ለመገንባት መስራት ነው። ይህም በተሳካ ሁኔታ ይከናወናል ብለዋል። ታላቁ የህዳሴ ግድብና አረንጓዴ አሻራን ጨምሮ በበርካታ መስኮች የተመዘገበው ስኬትም በዚህ ረገድ አብነት መሆኑን የጠቀሱት ጠቅላይ ሚኒስትሩ ይህም ኢትዮጵያ እንደምትችል አሳይቷል ብለዋል። የተሻለችና የበለጸገች ሀገር እውን ለማድረግ መንገዱ ምን ይሁን የሚለው ደግሞ መጽሐፉ የሚያጠነጥንበት ሶስተኛው ሐሳብ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ከዚህ አኳያ ራዕያችንን ለማሳካት የምንጓዘው መንገድ አካታችና ከውስጥ ወደ ውጭ የሚያይ መሆን አለበት ብለዋል። በኢትዮጵያ ለሁሉም የሚበቃ አካታች ስርዓት መገንባት እንደሚቻል ጠቅሰው የምንደመረው በአንድ ጭንቅላት ለማሰብ ሳይሆን ስለ አንድ ሀገር በጋራ ለመስራት ነው ብለዋል። ከዚህ አኳያ መደመር ለኢትዮጵያ የዘመናት ስብራት ፍቱን መድኃኒት መሆኑን ተናግረዋል። በሌላ በኩል ለነገ አሻግረን የያዝነው ራዕይ እውን የሚሆነው ጠንካራ መንግስት ሲኖር ነው። መንግስት ደግሞ የሁሉም ስኬት መሰረት ነው ብለዋል። ከዚህ አኳያ የመደመር መንግስት ዛሬ ላይ ሆኖ ነገን የሚያይና የሚሰራ መሆኑን አብራርተዋል። የመደመር መንግስት መጽሐፍ የኢትዮጵያ ችግሮችን በጥልቀት የዳሰሰና መፍትሄ ያመላከተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናገሩ። ሚኒስትሩ ጌታቸው ረዳ መደመር መንግስት መጽሐፍ ምረቃት ዕለት ባቀረቡት ዳሰሳ የጠቅላይ ሚኒስትሩ መጽሐፍ የኢትዮጵያን ሁለንተናዊ ጉዞና መጻኢ መዳረሻ የሚያስቃኝ ነው። ከዚያ አኳያ የኢትዮጵያ ችግሮችን በጥልቀት የዳሰሰና ተግባራዊ መፍትሄዎችን ያመላከተ መሆኑንም ተናግረዋል። መጽሐፉ አስተሳሰብ ላይ ትኩረት አድርጎ ከቁጭት እንደሚነሳ ጠቅሰው ይህም ችግሮችን ከመሰረታቸው ለመፍታት ወሳኝ መሆኑን ያብራሩት። መጽሐፉ ነገሮችን አፍርሶ ከመስራት ይልቅ አወንታዊን ማስቀጠል፣ አሉታዊን ደግሞ ማስተካከልን እንደሚያመለክትም አንስተዋል። ይህም ኢትዮጵያ ለዘመናት የተጓዘችበትን አካሄድ የቀየረ አታይ ስለመሆኑ አብራርተዋል። መጽሐፉ ፖለቲካችን ያሸነፈ አካል እንደፈለገ ሁሉን ይጠቅል ከሚል አካሄድ መውጣት እንዳለበት በግልጽ መንገድ የሚያሳይ ነው ብለዋል። እኔ የፈለግኩት ካልሆነ ከሚል የዜሮ ድምር ጨዋታ በመውጣት ሁሉም አሸናፊ መሆን የሚችልበትን ዘመናዊ የፖለቲካ አካሄድ ያመለከተ ስለመሆኑም አቶ ጌታቸው አብራርተዋል። በሌላ በኩል ዜጎች ከመሰረታዊ ፍላጎት ባሻገር በክብር የመኖር ህልማቸውን ለመመለስ አቅጣጫ ያስቀመጠ መሆኑንም እንዲሁ የኢትዮጵያ ችግሮች በነበረው አካሄድ ትርጉም ባለው መልኩ መፍታት እንደማይቻለው አንስተው የመደመር እሳቤ ተግባራዊ ያደረገው የመፍጠርና መፍጠን አካሄድ በዚህ ረገድ ሁነኛ መፍትሄ መሆኑን ተናግረዋል። የአዲስ አበባ ከተማን የተከማቸ ችግር ለመፍታት የተተገበረው የመፍጠርና መፍጠን መፍትሄም የከተማዋን ገጽታ ባጠረ ጊዜ መቀየሩን ለአብነት አንስተዋል። አዲስ አበባን ለመለወጥ የተጀመረው ስራ አዲስ የስራ ባህልን ያለማመደ መሆኑንም ተናግረዋል። በቀጣይ በአዲስ አበባ የታየው አዲስ ተስፋ ወደ ሁሉም የኢትዮጵያ አቅጣጫ እንዲሰፋ መረባረብ ይገባል ነው ያሉት። መጽሐፉ ለማንበብ ምቹ በሆነ አቀራረብ መዘጋጀቱን የተናገሩት አቶ ጌታቸው ሁሉም እንዲያነበውም ጥሪ አቅርበዋል። ኢትዮጵያ ተግባራዊ ያደረገችው የግብርና ልማት ስትራቴጂ የሰብል ምርታማነትን በማሻሻል ያስመዘገበው ለውጥ አድናቆት የሚቸረው መሆኑን የጀርመን ጊሰን ዩኒቨርሲቲ ተመራማሪዋ ፕሮፌሰር ኤሚሊ ፖፐንቦርግ ገለጹ። ፕሮፌሰር ኤሚሊ ፖፐንቦርግ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የኢትዮጵያ የግብርና ስትራቴጂዎች ምርትንና ምርታማነትን ለማሳደግ
ትልቅ አቅም የፈጠሩ መሆናቸውን የገለጹት ፕሮፌሰሯ ባለፉት 5 ዓመታት ኢትዮጵያን ጨምሮ በምስራቅ አፍሪካ በሚገኙ 5 ሀገራት ምርትና ምርታማነትን ለማሳደግ በተቀረጸው የመግፋትና መሳብ የፑሽ ፑል ፕሮጀክት ላይ መስራታቸውን ገልጸዋል። በኢትዮጵያ የተገበረው የፕሮጀክቱ አካል የሆነው የአፈር ለምነትና ተባይን የሚከላከለው ቴክኖሎጂ ከፍተኛ ጥቅም እያስገኘ መሆኑን ያስረዱት ኢትዮጵያ የአየር ንብረት ለውጥን ለመቋቋምና የግብርና ስነ ምህዳሩን ለማሳደግ የሚያስችሉ ጠንካራ ፖሊሲዎችን መቅረጿ የተለያዩ አመርቂ ውጤቶች እንዲመዘገቡ ማስቻሉንም ጠቅሰዋል። በዋናነት የግብርና ስነ ምህዳርን ምቹ ከማድረግ ባለፈ ተፈጥሯዊና ሰው ሰራሽ ማዳበሪያን በመጠቀም ምርትና ምርታማነትን የሚጨምሩ አሰራሮችን በስፋት ተግባር ላይ መዋላቸውን መመልከት መቻላቸውን አንስተዋል። የሰብል ምርትን ለማሳደግ አንድ መፍትሄ ብቻ በቂ አለመሆኑን ገልጸው ይልቁንም የግብርና ስነ ምህዳር ስትራቴጂዎች እንደሚያስፈልጉና ኢትዮጵያን በዚሁ ውጤታማ ስራዎችን እያከናወነች መሆኗን ተናግረዋል። በተለይ በኢትዮጵያ የስንዴ ምርትና ምርታማነትን ለማሳደግ እየተተገበሩ ያሉ ስትራቴጂዎች የሚደነቁና ውጤታማ መሆናቸውን አንስተዋል። ኢትዮጵያ በምግብ ራስን ለመቻል በመኸር በመስኖና በበልግ ወቅት ምርትና ምርታማነትን ለማሳደግ ተግባራዊ ያደረገቻቸው ስትራቴጂዎች ውጤታማ መሆናቸውንም ጠቁመዋል። የአፈር ለምነትን ለመጠበቅ በአዝርዕት ላይ የሚከሰቱ ተባዮችን ለማጥፋትና በስንዴ ምርት ላይ ከፍተኛ ጉዳት የሚያደርሰውን አረም ለመከላከል ጠንካራ ስራዎች እየተሰሩ መሆኑንም ገልጸዋል። መግፋትና መሳብ የተሰኘው ቴክኖሎጂ በቆሎና ማሽላን ጨምሮ የተለያዩ የእጽዋት አይነት በአንድ ቦታ በመዝራትና በመትከል በማሳ ላይ ሊከሰት የሚችልን በሽታን፣ አረምንና ተባይን በተፈጥሯዊ መንገድ በመከላከል ምርትና ምርታማነትን ለማሳደግ የሚያስችል ነው። ህዝቡን በማስተባበር በታላቁ የኢትዮጵያ ህዳሴ ግድብ ላይ የተገኘውን ስኬት በሌሎች የክልሉ ሰላምና የልማት ስራዎች ላይ ለመድገም እንረባረባለን ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ ተናገሩ። በአንድነት አሳክተናል በሚል መሪ ሀሳብ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን አስመልክቶ በኦሮሚያ ክልል የተለያዩ ከተሞች ህዝባዊ የድጋፍ ሰልፎች እየተካሄዱ ነው። በአሰላ ከተማ በተካሄደው የደስታ መግለጫ ህዝባዊ የድጋፍ ሰልፍ ላይ የክልሉ ምክትል ፕሬዝዳንት አወሉ አብዲን ጨምሮ የተለያዩ ህብረተሰብ ክፍሎች እየተሳተፉ ይገኛሉ። አቶ አወሉ አብዲ በመርሃ ግብሩ ላይ ባስተላለፉት መልእክት የክልሉ ህዝብ ለግድቡ ግንባታ ስኬት ቦንድና ሌሎች ስጦታዎችን በመለገስ ያለሰለሰ ድጋፍ ሲያደርግ መቆየቱን ገልጸዋል። በቀጣይም የክልሉን ህዝብ በማስተባበር በህዳሴ ግድብ ላይ የተገኘውን ስኬት በዘላቂ ሰላም ግንባታ የኑሮ ውድነትን ለማረጋጋትና አገልግሎት አሰጣጥን ለማሻሻል በትኩረት ይሰራል ብለዋል። በተለይም በክልሉ ዘላቂ ሰላም እንዲሰፍን ወደ ሰላም የሚመጡ አካላትን ወደ መደበኛ ህይወት እንዲመለሱ ጥረት እየተደረገ መሆኑንም ገልጸዋል። ከዚህም ባለፈ የክልሉ መንግስት ዘላቂ ሰላም ሰፍኖ ህዝቡ ትኩረቱን የልማት ስራ ላይ እንዲያደርግ የሰላም መንገድ ያልተቀበሉ አካላት ላይ የህግ ማስከበር እርምጃው ተጠናክሮ የሚቀጥል መሆኑን ተናግረዋል። የክልሉ መንግስት የኑሮ ውድነትን ለማረጋጋትም የምርት አቅርቦትን ከማስፋት ጎን ለጎን ህገ ወጥ የንግድ እንቅስቃሴዎች ላይ የሚያደርገውን ቁጥጥር ያጠናክራል ብለዋል። በሌላ በኩል የክልሉ መንግስት የአገልግሎት አሰጣጥ ችግሮችን ለመቅረፍ መሶብ የአንድ ማዕከል አገልግሎት የማስፋት ስራ በትኩረት እንደሚሰራም አቶ አወሉ አብዲ አስታውቀዋል። በክልሉ ሁሉም አካባቢዎች የማድረስ ስራ ተጠናክሮ ይቀጥላል ነው ያሉት በመልእክታቸው። የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። ጤና ይስጥልን።